ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በተለይ ነፍሰ ጡር እናቶችና በቅርብ ቀናት ውስጥ መውለጃቸው ለደረሰ እህቶቻችን በጣም አስፈላጊ የሆነ መረጃ ይዘን ቀርበናል። ብዙ ጊዜ መውለጃችን ሲቃረብ የሚሰማን ህመም ትክክለኛ ምጥ ነው ወይስ የውሸት ብለን እንጨነቃለን። ዛሬ በዚህ ቪዲዮ ትክክለኛና የውሸት ምጥ ልዩነታቸውን እንዲሁም ደግሞ ምጥ እንዲፋጠንና በሰላም እንድትወልዱ የሚረዱ ምግቦችን በዝርዝር ይዤላችሁ ቀርባለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። አንደኛና የመጀመሪያው የውሸት ምጥ ምልክቶች ምን ናቸው? ብሬክስተን ሂክስ። ወደ ዋናው ምጥ ከመግባታችን በፊት ማህፀን ለወሊድ ራሱን ለማዘጋጀት የውሸት ምጥ ወይም ብሬክስተን ሂክስ የሚባል ልምምድ ያደርጋል። ምልክቶቹም አንደኛ፣ መቆራረጥ። ህመሙ ወጥ አይደለም፣ ይመጣል ደግሞ ይጠፋል። ሁለተኛው፣ ቦታ መቀየር። ቦታሽን ስትቀይሪ፣ ለምሳሌ ስትቆሚ ወይም ደግሞ ስትተኚ ህመሙ ሊጠፋ ይችላል። ሶስተኛ፣ የህመም ቦታ። ብዙውን ጊዜ ህመሙ የሚሰማው ከፊት ለፊት በሆድ በኩል ብቻ ነው። አራተኛ፣ አይበረታም። ህመሙ እየቆየ ሲሄድ አይጠነክርም ወይም ደግሞ የጊዜ ልዩነቱ አይቀራረብም ማለት ነው። ሁለተኛውና ዋናው ትክክለኛ የምጥ ምልክት ወይም ትሩ ሌበር ምንድነው? እሺ፣ አሁን ደግሞ ወደ ሆስፒታል መሄጃ ይደርሷል የሚያስብሉ የትክክለኛ ምጥ ምልክቶችን እናያለን። አንደኛ፣ መደበኛና ተከታታይ መሆን። ህመሙ በየደቂቃው እየተቀራረበ ይመጣል። ለምሳሌ በየ10 ደቂቃው ከዚያ በየ5 ደቂቃው እያለ ማለት ነው። ሁለተኛ፣ የህመም መጨመር። ህመሙ እየቆየ ሲሄድ በጣም እየበረታና እየጠነከረ ይሄዳል። ሶስተኛ፣ ቦታ አይመርጥም። ብትተኚ፣ ብትቆሚ ወይም ደግሞ ብትራመጂ ህመሙ አይቆምም። አራተኛ፣ የህመሙ ስሜት። ህመሙ ከወገብ ተነስቶ ወደፊት ሆድ ይዞራል። እንደ የወር አበባ ህመም ጠንከር ያለ ስሜት አለው። አምስተኛ፣ የውሃ መፍሰስ ወይም ዋተር ብሬኪንግ። የሽርት ውሃ መፍሰስ ትልቁ ምልክት ነው። ስድስተኛ፣ የደም የቀላቀለ ፈሳሽ መውረድ ወይም ብሌድ ሾው ይሉታል። ማህፀን መከፈት ሲጀምር የሚታይ መጠነኛ የደም ፈሳሽ ነው ማለት ነው። ሶስተኛው፣ ምጥ እንዲፋጠንና ለወሊድ የሚረዱ የምግብ አይነቶች ምን ናቸው የሚለውን እናያለን። ብዙዎቻችሁ በቀላሉ ለመውለድ ምን ልብላ ብላችሁ ትጠይቃላችሁ። ጥናቶችና የባህል ህክምናዎችን የሚጠቁሟቸው ጥቂት ምግቦች አሉ። አንደኛው የቴምር ፍሬ ነው። በጣም አስገራሚው ምግብ ቴምር ነው። ከወሊድ 4 ሳምንት በፊት በቀን 6 ቴምር የሚበሉ እናቶች የማህፀን መከፈታቸው ፈጣን እንደሚሆንና ምጥ የማስጀመር አቅም እንዳለው ጥናቶች ያሳያሉ። ሁለተኛው ውሃና ፈሳሾችን መጠቀም ነው። በምጥ ወቅት ሰውነታችን ከፍተኛ ጉልበት ይጨርሳል። ስለዚህ ውሃ፣ የፍራፍሬ ጭማቂ እና ሻይ መጠጣት ጡንቻዎቻችን እንዳይዝሉ ይረዳል። ሶስተኛ፣ ቀላል ምግቦችን መጠቀም። ምጥ ገና ሲጀምር እንደ ሙዝ፣ ዳቦ ወይም አጃ ያሉ ለሆድ የማይከብዱ ግን ጉልበት የሚሰጡ ምግቦችን መውሰድ መልካም ነው። ሶስተኛ፣ የሬንጅ ቅጠል ሻይ ወይም ራዝበሪ ሊፍ ቲ። ይህ ሻይ የማህፀን ጡንቻዎችን ለማጠንከርና ምጥን ቀልጣፋ ለማድረግ ይረዳል ተብሎ ይታመናል ማለት ነው። ይህንን ከመውሰዳችሁ በፊት ግን ሐኪማችሁን ማማከር ግድ ነው። ውድ እናቶች፣ ዋናው ነገር መረጋጋት ነው። ህመሙ ሲመጣ አተነፋፈሳችሁን ማስተካከል፣ ረጅም ትንፋሽ መውሰድ በጣም ይረዳል። ከላይ ያየናቸውን ምልክቶች ካያችሁ ወዲያውኑ ወደ ጤና ተቋም መሄድ እንዳለባችሁ አትርሱ። የዛሬው መረጃችን ይህንን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለሌሎች እናቶችም እንዲደርስና ተጠቃሚ እንዲሆኑ ቪዲዮውን ሼር ያድርጉላቸው። ቀጣዩ አዲስ መረጃና አዲስ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ በኮሜንት ላይ ጻፉልኝ። በሰላም ተገላገሉ። መልካም ጊዜ